አሁን ሰው ስለ ሼክ አሊ ጎንደር ስትናገር ሽርክ የተናገርክ ይመስለዋል። ጆሮ ጠማማ ሰው አለ። ከኋላ ያሉ ሁለት ሰዎች አይጀምርም ሊካውን ይጀምራሉ። ምን እናገረው አውሊያው الرحማን ወአውሊያው ሸይጣንን ነጥለህ ወቅና ሁሉም አካሉ ጠፍቶ ፊቱ ብቻ የሚቀርን አንዳንድ ጦፋቶች አላህ ብለው የሰየሙትን ጣዖትን አያመልክም። السلام عليكم ورحمة الله وبركاته ድና የተከበራችሁ የቻናላችን ቤተሰቦች ዛሬም በአላህ Subhanahu Wa Ta'ala ፍቃድ በርካቶች የተጠቆምኳቸውና እንደዚሁም ሶሻል ሚዲያ ላይ ያስተዋልኳቸው ቪዲዮዎች ወደ እናንተ ይዤ እመጣለሁ። ያየሁበትን አንግልና ጉዳዮች ላይ ተመለከትኩበትን ወይ እነግራችኋለሁ። እናንተም ያላችሁን ሐሳብ አስተያየት ኮሜንት ቦክስ ላይ ታስቀምጣላችሁ። በዛ መልኩ ያወራን እንላለን ኢንሻአላህ ተዓላ። እናንተ ግን ያንን ቪዲዮ ወደኛ መላክ የምትፈልጉ ሆነ ይሄኛውን የቲክቶክ አካውንት ወይም ደግሞ ይሄኛውን የቲክቶክ አካውንት ኮሜንት ላይ ሜንሽን በማድረግ ቪዲዮዎቹ ወደኛ ልታደርሱን ትችላላችሁ ማለት ነው። በጣም በርካታ ሰዎች ሲላክልኝ የነበረ ቪዲዮ ነው። ከቪዲዮ መጨረሻ ላይ የምላችሁ ነገር አለ። እስኪ ቪዲዮ እንስማው። المغضوب عليهم ولا الضالين የሚገርማችሁ ነገር ከኋላ ያሉት እነዚህ ሰዎችና ይሄኛው ሰውና ሌላኛው ደግሞ ከኋላ ያሉ ሁለት ሰዎች አይጀምርም ሊካውን ይጀምራሉ። ሰስፔንስ የሆነ ህዝቡ እየጠበቀው ነው። يسألونك عن الخمر والميسر قل فيهما የሚቀራበትን ቦታ እንኳን አስቀምጦ አለመግባቱ ብዙ አይነት ነገሮችን ያሳየናል። አንደኛ ለማህበረሰቡ ንቀት አለበት ማለት ነው ይሄ ሰው። ሁለተኛ ደግሞ ምንም አይነት የኢማምነት ሮል እንደሌለው ያሳያል። ይሄ እንዴት ሊሆን ቻለ? ከዚህ በፊት ያልነበሩ ነገሮች እንዴት እየተከሰቱ መጡ በመስጂዶቻችን ዙሪያ ላይ የሚሉትን ነገሮች ከዚህ በፊት በሰራነው ቪዲዮ በደንብ አይተናል። ኹጥባዎቻችን ወዴት እየሄዱ ነው በሚለው ጉዳይ ላይ ማለት ነው። ኹጥባዎቻችን የቲክቶክ ትሬንድ ሆኖ ተመልክተን ነበር። የሆነ ሰዓት ላይ ቲክቶክ ላይ ትሬንድ የሆኑ ነገሮች ጁምዓ ኹጥባ ላይ ያየናቸው ብዙ አስተውለናል። ከሳምንት ማለት ነውና ያንን በተመለከተ ቪዲዮ ሰርተን ነበርና እዛ ላይ በደንብ አድርገን አይተናል ብዬ አስባለሁና አሁንም በተለያዩ የፌስቡክ ኢንቦክስ ላይ በጣም እያጨናነቀው ያለው ምን እንደሆነ ታውቃላችሁ? ለመስጂዶቻችን ድምጽ ሆነን ነው። ምክንያቱም ረመዳን ሲደርስ እነዚህ ሰዎች እንደዚህ እየወራረጡ ለሚቀሩት ቂራት እኛ ሐፊዞች ነን እኛ እናሰግዳለን በማለት ብዙ መስጂዶችን ወደ ራሳቸው ሲጠቃልሉ ድሮ የነበሩ 20-30 ዓመት ያሰገዱ ኢማሞችን እያስወጡ ጎዳና ሲጥሉ ያስተዋልንበት ሁኔታ አለ። ይሄ የለም የሚል ካለ ከዚህ በፊት ብዙ የተሰሩ ዶክመንተሪዎችና ፊልሞች አሉ። እኛም ቻናል ላይ ሌሎች ቻናሎች ላይ ቼክ ማድረግ ትችላላችሁ ማለት ነው። ይሄ ደግሞ የሚከሰተው በአብዛኛው ረመዳን ሲደርስ ነው። ረመዳን ሲደርስ እነዚህ ሰዎች ረመዳን ብቻ ነው ሃይማኖታቸው የሚታያቸው እስከትሉ ድረስ ነው በየመስጂዱ እየዞሩ መስጂዶችን ካልቀማን የኛ ካላደረግ እኛ የምንፈልገው ኢማም ካልሆነ እያሉ ሲጨቃጨቁ የሚታየውና ሄዶ መስጂዶቹ ወዴት ሊሄዱ ነው የሚለውን ነገር ህዝቡ ስለሚያውቅ ብዙ ተቃውሞ ያቀርባል። ነገር ግን ያን ተቃውሞ ሰሚ ስለማያገኝ በዛው መስጂዳቸው ተወስዶ ኢቭን ሌሎች መከራዎችን ደርሰውባቸው እስካሁን ድረስ ምንም መፍትሄ ያላገኙ በርካታ መስጂዶችንና ሰዎችን መጥቀስ እንችላለን ማለት ነው። ወረቀጣይ ቪዲዮ እንለፍ። ያ ምን እናገረው አውሊያው الرحማን ወአውሊያው ሸይጣንን ነጥለህ ወቅና ኦኬ። ይሄን ሰውዬ የሆኑ ቲቪዎች ላይ የሙሸቢሃዎች ቲቪ ላይ ያየሁት ይመስለኛል። ይሄን ሰውዬ እስኪ ምን ሊለን ነው? መልሱንም አብረን እንሰማለን። አደብ አድርገህ ኑር። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። እንደሚታወቀው እሁድ ዕለት ጥር 3 ማለትም ባለፈው እሁድ በጎንደር ለየቲሞች ህንጻ ተመርቋል። ደስ የሚል ፕሮግራም ነበር። ግን መድረክ ላይ አንዱ ተነስቶ አደብ ግዙ የሚል ማስጠንቀቂያ ሰጥቶናል። እስኪ ንግግሩን አንድ ላይ አድምጠን እንመርምረው። እስኪ አሁን ሰው ስለ ሼክ አሊ ጎንደር ስትናገር ሽርክ የተናገርክ ይመስለዋል። ጆሮ ጠማማ ሰው አለ። በደንብ አዳምጥ። ሼክ አሊ ጎንደር አህለል ከራማ፣ አህለል ተውሂድ፣ አህለል ሀይባ፣ አህለል ዒልም ነበሩ። አያችሁ አጀማመሩ። ይህ ንግግር በስነ ልቦና ቀመር ስቲግማቲዜሽን ይባላል። አንድን ታላቅ ስብዕና ለማሳነስ መጀመሪያ ከስጋት ጋር ማያያዝ። ሼክ አሊ ጎንደር ሲባል ሽርክ ትዝ የሚለው ማን ነው? እሳቸው እኮ ለዘመናት ኢስላምን ያስተማሩ የጎንደር ፋና ናቸው።
እንዲህ አይነት ስም ማጥፋት የሚጀምረው ገና ስማቸው ሲነሳ ሽርክ የሚለውን ቃል አብሮ በመወርወር ነው። በጎንደር ለዘመናት የነበረውን የታላላቅ ዑለሞች ፋና ገና ስሙ ሲነሳ ሽርክ ከሚል ቃል ጋር ማያያዝ የአባቶቻችንን የዒልም ሲልሲላ የመበጠስ ስልታዊ ሙከራ ነው። ስለ ተውሂድ ምንነት ለማስተማር የታሪክ አውዶችን ማጠልሸት አስፈላጊ አይደለም። ይህ ወዳጅ መስሎ የመጣ ጠላት ስልት ነው። እኔን ተገዱኝ ደግሞ አላሉም። አላህን ጠሩት፣ እሺ አላቸው። አንተም አላህን ጥራ፣ እሺ ይልሃል። ነገሩ አለቀ ማለት እዚህ ጋር ያለው ንግግር ብቻ በቂ ነው። ሰውየው ማን እንደሆነ ለመረዳት የፈለገ ያሞግሱ። መጀመሪያ ላይ ያሞግሱልሃል። አንተ የምታከብረውን ሰው፣ አንተ የምታከብረውን፣ አንተ የምትሄድበትን አይዲዮሎጂ በደንብ አድርገው ያሞግሱልህና ከዛ በኋላ ነው የሚዘረጥጡ። እኔን አምልኩኝ ግን አላሉም። ምን ማለት ነው? ይሄ ማለት የሚያመልካቸው ሰው አለ ማለት ነው። እሳቸው እስኪ የትኛው ሰው ነው ሻሊ ጎንደር ለምን ጎንደር ላይ የዞረ ሻሊ ጎንደር ነው የማመልከው፣ ለእሳቸው ነው 5 አውቃት ሶላት የምሰግደው፣ ሌሎች ነገሮችን ኢባዳ ማደርገው ለእሳቸው ነው የሚል ሰው የምጾመው፣ ለምሳሌ ረመዳን አሁን ረመዳን ላይ ነን ያለነው፣ ረመዳንን የምጾመው ለሻሊ ጎንደር ነው ብሎ የሚያመልክ ሰው ጎንደር ላይ ዞሮ ጠይቋል። እኔን አምልኩኝ ግን አላሉም። የሚያመልክ ሰው አለ ማለት ነው በሱ አባባል። ስለዚህ እንደዚህ አይነት መድረኮችን እየተጠቀሙ መርዛቸውን ለመርጫት በጣም ብዙ የሚፈልጉ ሰዎች አሉ ማለት ነው። ይሄ አንደኛው ነው ይሄ ሰው ማለት ነው። እስኪ ቪዲዮውን እንጨርሰው። ይህንን ኦቨር ሲምፕሊፊኬሽን ይሉታል ወይም ጉዳዩን ማቃለል። እዚህ ጋር ነው ብልጣብልጥነት ያለው። እኔን ተገዙኝ አላሉም ብሎ መናገር እሳቸውን እያደነቀ ሳይሆን የሚከተሏቸውን ሰዎች እናንተ ታመልኳቸዋላችሁ ብሎ መወንጀል ነው። ያልተደረገን ስህተት እንደተደረገ አስመስሎ የመከራከሪያ ነጥብ መፍጠር ነው። እሳቸውና እኛ መሀል ያለውን የዕልምና የመንፈስ ርቀት ነገሩ አለቀ በሚል ቃል አቅልሎታል። ዶክተርና ተማሪን ሁለታችሁም ሰው ናችሁ ብሎ እንደማሳነስ ማለት ነው። እሳቸው አላህ ዘንድ ያላቸውን መቃም ተራ ልመና አስመስሎ ማቅረብ የአንድ ሊቅ የእድሜ ልክ ተጋድሎና ደረጃ ዝቅ የማድረግ ስነ ልቦናዊ ጥቃት ነው። ወሊድ ለቅያም ይሳአለ እኛ የምንናገረው አውሊያው ረህማን ወአውሊያው ሸይጣንን ነጥለህ ወቅና አደብ አድርገህ ኑር። ይህ ነው ትልቁ ንቀት። በጎንደር ዑለሞች ፊት ቆሞ የጎንደር ህዝብ በገነባው ህንጻ መድረክ ላይ ሆኖ አውሊያው ሸይጣንን ነጥለህ ወቅ ማለት ምን ማለት ነው? ተራራ የሚያክሉ የዕልም አባቶች ባሉበት የከተማ ዑለሞች በታደሙበት መድረክ ላይ የሰይጣን ወዳጅን ነጥለህ ወቅ ማለት ህዝቡን በጅምላ የተሳሳተ መንገድ ተከታይ እንደማለት ይቆጠራል። ይህንን ህዝብ የሰይጣን ወዳጅ ትከተላለህ ብሎ በጅምላ መሳደብስ አይደለም? አደብ ግዙ የሚለው ማስፈራሪያ ስለማን ነው? ለዑለማው ወይስ ለታሪክ ባለቤቱ ህዝብ? አንድነትን የሚፈልግ እንግዳ አስተናጋጁን ህዝብ አደብ እንዲገዛ ያዝም። እንደውም የአካባቢውን እሴት አክብሮ በአደብ ይስተናገዳል እንጂ። የየቲሞች ህንጻ የቆመው በጎንደር ህዝብ ልግስና ነው። ስለዚህ መድረኩም ለህዝቡ ክብርና ለአባቶቹ ታሪክ የሚመጥን መሆን ነበረበት። ጎንደር የዕልም ምንጭ እንጂ ከባይተዋር አደብ የምትማር ሀገር አይደለችም። ዝምታችን የክብር ነበር፣ ንግግራችን ግን የእውነት ነው። የጎንደር ህዝብ ገር ነው እንጂ የዋህ አይደለም። አባቶቻችንን የምናውቃቸው እኛ ነን። አደብ መያዝ ያለበትም ታሪክን ያላከበረ ተናጋሪው ራሱ ነው። በደንብ አድርጎ ነግሮታል ማለት ነው። ይህ ሰው እንደዚህ አይነት ሰዎች የተለያዩ መድረኮችን በመጠቀም የራሳቸውን መርዝ ለመርጨት የሚጠቀሟት ነገር አለ። ይህንን ሁላችንም በመድረኮች ላይ ልናስተውለው ይገባል። ይህ እንዴት አድርገን ነው የምናስተውለው ከተባለ የሚናገሩት ንግግር ይህን አይነት ይዘት ይኖረዋል። ብዙ ጊዜ መጀመሪያ ላይ በደንብ አድርገው ያሞግሷቸዋል። ከዛም በኋላ በደንብ አድርገው ደግሞ ይሞልጯቸዋል ማለት ነው። እንደዚህ አይነት ስትራቴጂ ነው የሚጠቀሙት ብዙ ጊዜ። እንደዚህ አይነት መድረኮችን የፈለጋችሁ መድረክ ላይ ጋብዟቸው። እንደዚህ አይነት መድረኮችን በደንብ አድርገው ነው እነሱ የሚጠቀሙት። ወደ ቀጣዩና ቪዲዮአችን እንዳይረዝም ወደ መጨረሻው ቪዲዮ እንሂድ። ወደ ቪዲዮ ከመግባቴ በፊት ግን ሰሞኑን በተነሱ ጭቅጭቆች ላይ እኔ የጠየቅኩት ጥያቄ ነበረ። እስካሁን ድረስ እየመለሰልኝ የለም በስነ ስርዓት ማለት ነው። ሙጀሲማዎች ወይም ደግሞ ሙጀሲማዎችና እናንተ ወይም ሙጀሲማዎች አይከፍሩም የምትሉት ሰዎች የምታምኑት እምነት አንድ አይነት ነው ወይ የሚል ጥያቄ ነው። ማለትም እነሱ የሚያመልኩት እናመልከዋለን ብለው የሚሰጡት ፈጣሪ ነው ብለው የሚያመልኩትን ጌታ የሚሰጡት ሲፋ አለ፣ ባህሪ አለ። ያ ባህሪ እናንተም የምትሰጡት ባህሪ ነው ወይ? ማለትም ጭቅጭቁ ወይም ደግሞ ልዩነቱ አቂዳ ላይ ነው።
መቼም እናንተ ታምናላችሁና እቺ ጥያቄ አልተመለሰችልኝም። በዚህ ጉዳይ ደግሞ የተሰራ ቪዲዮ አለ። እስኪ ያንን ቪዲዮ ልስራላችሁና ይሄንን ጥያቄ ላይ ያጠናክርላችሁ ስለሚችል እና አሁንም ጥያቄ ልትመልሱ ወይም ደግሞ ጥያቄን እንዲመልሱ እንድትጋብዟቸው ይሄንን ቪዲዮ እንየውና አሁንም ጥያቄን በደንብ አድርጌ አጠናክሬ ያቀርበዋለሁ ማለት ነው። ቢስሚላህ ይህንን ጉድ ደግሞ እስቲ አብረን እንስማ። እኔ አይቼው ታዕሊቅ ሳላደርግ አጭር የሆነች ንግግር ሳልናገር ማለፍ ስላልፈለኩኝ ነው። ምናልባት ይህንን አጠር ያለችዋን ንግግር በመናገሬ ምክንያት ራሱ የሚያስተውል ሰው ሊያስተውል ይችላልና እስቲ እንስማው። ቀጣይ ትውልድ አላህን እንደ አላህነቱ እንጂ ሁሉም አካሉ ጠፍቶ ፊቱ ብቻ የሚቀርን አንዳንድ ጡጋቶች አላህ ብለው የሰየሙትን ጣዖትን አያመልክም ኢንሻአላሁ ተባረከ ወተዓላ። በቃ እዚች ጋር ነው የምፈልገው ማለት ጥያቄው በተወሰነ መልኩ ተመልሷል ብዬ አስባለሁ። ይሄንን አምኖ የሚናገር ሰው ነው አሁን እስካሁን ድረስ ያላገኘሁት። አሁን ሰሞኑን የተነሳ ጉዳይ ስለሆነ ከዚህ በፊት ነው ይሄንን ቪዲዮ ይሄ ልጅ የሰራው። ይሄ ልጅ እንደዛ ብሎ ከሚያምኑ ሰዎች ናቸው። ማለትም እንደዚህ እሱ ኤክስፕረስ እንዳደረጋቸው እንደዚህ ጣዖቶች ማለትም በአእምሯቸው የሳሉትን ጣዖት አያመልኩም ብሏልና እነዚያ የሚያመልኩ ሰዎችን ነው አሁን አናከፍርም ያለው አይደለ? ስለዚህ እነዚያ የሚያመልኩትን ነው ወይ እናንተ የምታመልኩት ነው ጥያቄው። አይ አይደለም ካላችሁ እናንተ እነሱን እንደ ካዲ ነው የምታዩቸው ማለት ነው። ማለትም እናንተ ዘንድ እነሱ ካፊር ናቸው ማለት ነው። ወይ ደግሞ አይ ነው አንድ አይነት ነው ካለ ደግሞ ሁለታችሁም እንደነሱ አይነት ነው የምታመልኩት ማለት ነው። አንተም እንደነሱ ነው የምታመልከው ማለት ነው። ስለዚህ አንተ ሙጀሲማ ነህ ማለት ነው። ይሄ ጥያቄ ሁለቱን መልስ እንድትሰጡኝ ነው የፈለኩት። ከሁለቱ የትኛው ነው እናንተ አካሄድ የሚለውን ጥያቄ እንድትመልሱልኝ ነው የፈለኩት። ስለዚህ ይሄ በደንብ አድርጎ ያጠናክረዋል ብዬ አስባለሁ። ጥያቄውን በቲክቶክም የማውቀው ሰው ኢቭን ጠየቅኳቸው ብዙ ጥያቄዎችን በፌስቡክ ላይ ለቀቄዋለሁ። ይሄንን ጥያቄ ቲክቶክ ላይ ለቀቄዋለሁ፣ እዚህ ዩቲዩብ ላይ ለቀቄዋለሁ። ግን ማንም ሰው ሊመልስልኝ አልቻለም እስካሁን ድረስ ማለት ነው። እንዲመልስልኝ እፈልጋለሁ። እናንተ ሁለታችሁ የምታምኑት እምነት አንድ አይነት ነው ወይ? አንድ አይነት ካልሆነ አንደኛችሁ ለአንደኛችሁ ካህሪ አይደላችሁም ወይ? ማለትም የተለያየ ካመናችሁ የምታመልኩት ሌላ የተለያየ ከሆነ አንዱ ለአንዱ ካህሪ አይደለም ወይ? ይሄ ጥያቄ ነው። ቪዲዮውን እንጨርሰውና የዛሬው ቪዲዮ የምንጨርሰው ይሆናል። ተግባራት ቢያከናውኑ እየሰገዱ ያሉት ለማን ነው? ባንተው በራስህ አንደበት ለዚህ ጣዖት ብለው ለዚህ አላህ ብለው ለሰየሙትኝ ጣዖት ነው ማለት ነው። ታዲያ እነኚህ ሰዎች እያመለኩ ያሉትኝ ነገር እውን ሙስሊሞች የሚያመልኩትኝ ነውን? አዎ ሙስሊሞች የሚያመልኩትኝም ይህ ነው ብለን ከሆነ ሙስሊሙም ህብረተሰብ ሙጀሲም ነው ጣዖት አምላኪ ነው ሊባል ነው። አሊያም ደግሞ እኔም እንደማስበው አይ እነኚህ ሰዎች የሚያመልኩትኝንማ አላህ ብለን አንሰይመውም። መልካም አላህ እስካልሆነ ድረስ ደግሞ ሙስሊሞች እያመለኩ ያሉትኝ እነኚህ ሰዎች እያመለኩ ያሉትኝን ነገር አይደለም። ስለዚህ እነኚህ የሚያመልኩትና ሙስሊሞች የሚያመልኩትኝ ነገር የተለያየ ነገር ነው። እነኚህ ያመለኩትኝ ሙስሊሞች የሚያመልኩትኝን እስካልሆነ ድረስ ሙስሊም የሚባለው ስያሜ እንዴት ይሰጣቸዋል? እንደው ሐቁን እናውራና አንድ ሰው ጣዖት ሰርቶ ለዛ ለሰራው ጣዖት አላህ ብሎ ስያሜ ሰጥቶትኝ ለዛኛው ሱጁድን ቢያደርግ ለዛኛው ቢጾም ይህንን ሰውዬ አላህ ብሎ ስለሰየመው ይህ ሰውዬ ሙስሊም ነው ካፊር በመሆኑ ኺላፍ አለበት ብለን ማሰብ ትክክለኛ የሆነ አስተሳሰብ ነውን? እውነት አንድ ሰው ይህንን እንዴት ይሳነዋል? ይህንን እንዴት ማገናዘብ ያቀተናል? ይህንን ይመስላል የዛሬው ቪዲዮችን። በቻላችሁት አጋጣሚ ይህንን ቪዲዮ ሼር ማድረግ እንዳትረሱ። በቀጣይ ቪዲዮዎችም እንደዚህ ይዘን የምንመጣ ይሆናል በአላህ ፍቃድ። ቀጣይ በእንደዚህ አይነትና በሌሎች ቪዲዮዎች ተመልሰን እንመጣለን። እስከዚያው ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።